ሰላም እንደምናላችሁ የስምንተኛ ክፍል ሶሻል ስተዲ ዩኒት 6 ሞደርን ሂስትሪ ኦፍ ኢትዮጵያ የሚለው ዩኒት ላይ ያለነው። በዚህ ቪዲዮ የዩኒቱን አራተኛ ክፍል እናያለን። ኢጣሊያን አግሬሽን ከሚለው ጀምረን እየተማርን እንቀጥላለን ማለት ነው። ጋይስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጓላችሁ ከቻላችሁ በቪፒኤን እዩ፣ አብራችሁ ይቆዩ። መልካም ቆይታ። ኦኬ መልካም። እንግዲህ መጀመሪያ ላይ ዋይ ጣሊያን ትራይድ ቱ ኢንቫይድ ኢትዮጵያ፣ ጣሊያን ለምንድነው ኢትዮጵያን መውረር የፈለገችው? ኢንተረስቷ ምን ነበረ? ፍላጎቷ ምን ነበረ? በታሪክ ታውቃላችሁ እንግዲህ ጣሊያን ኢትዮጵያን ሁለት ጊዜ መታ ወራታለች። አንዴ የአድዋ ጦርነት ብለን የምንጠራው ወይም አሁን ላይ የምናየው ማለት ነው። በሁለተኛ ዙር ደግሞ ለበቀል ወይም ደግሞ ለሪቬንጅ በኃይለ ሥላሴ ዘመነ መንግስት በ1930ዎቹ መታ ነበር ማለት ነው። ሰው ሁለት ጊዜ ሙሉ ኢትዮጵያ ላይ መታ ለመውረር ሙከራ አድርጋ ነበረ። ለምን ይመስላችኋል? ኢጣሊ ቢኬም ዩኒፋይድ ስቴት ኢን 1871። እንግዲህ ኢጣሊ የተበታተነች ሀገር ነበረች። በ1871 ዩኒፋይድ ሆናለች ወይም አንድ ልትሆን ትችላለች። ዩኒፊኬሽን ኦፍ ኢጣሊያን የሚል 12ኛ ክፍል ሂስትሪ ላይ ትማሩታላችሁ ማለት ነው። ዩኒፊኬሽን ኦፍ ኢጣሊያ፣ ዩኒፊኬሽን ኦፍ ጀርማኒ ምናምን እነ ፍራንስ ምናምን እንዴት ዩኒፋይ እንዳደረጉ 12ኛ ክፍል ላይ አለ ማለት ነው። ስለዚህ ጣሊያን በ1871 ዩኒፋይ አደረገች ማለት ነው። This Italian interest in the region was supported by the British who wanted to use it as a guard of its interest against its strongest rivals in the region, France. እንግዲህ ጣሊያን ዩኒፋይ እንድትሆን ወይም አንድ ትልቅ ግዛት እንዲኖራት እገዛ ስታደርግ የነበረው ወይም ስታግዝ የነበረችው ብሪቴን ነበረች። ብሪቴን ወይም ብሪታንያ ወይም እንግሊዝ የምንላት ሀገር ማለት ነው። ለምንድን ነው ጣሊያን አንድ እንድትሆን ወይም እንድትዋሃድ ስትረዳት የነበረው? እንደ ጋርዱና እንድታገለግላት፣ እንደ ጠበቃ ወይም ደግሞ እንደ አጋዡና እንድታገለግላት። ቢካውዝ ስትሮንግ የሚባል ሪቫል ስቴት አለ እዛ አካባቢ ለብሪቴን ማለት ነው። እሷም ፈረንሳይ ነች። ስለዚህ ፈረንሳይና ብሪታንያ በጣም ተጻራሪ ኃይሎች ናቸው። ስለዚህ ጣሊያን ዩኒፋይ ሆና ለብሪቴን እንድታግዛት ሲባል ብሪቴን ለጣሊያን ዩኒፊኬሽን መሰረት ጥላለች ወይም ሳፖርት ስታደርግ ነበረ። ምክንያቱም ምንድን ነው? it used as a guard of its interest against its strongest rivals in the region, France. ፍራንስ እንድትቋቋምላት ወይም ደግሞ ከፍራንስ ጋር ካላት ተቃርኖ እንድታግዛት ነው በዋናነት ብሪቴን ጣሊያን እንድታግዛት የነበረችው ማለት ነው። in 1869 ኢጣሊያ acquired the port of አሰብ። አያችሁ፣ በ1869 ጣሊያን ምን ፈለገች? የአሰብን ፖርት ወይም ወደብ ፈለገች ማለት ነው። The evacuation of Egyptians had also secured Zaila and Berbera for the British and Tajura for the French. እንግዲህ ከዚህ ቀደም ስናወራ በፓርት 3 ታስታውሳችሁ ህይወት ትሪቲ የሚባል ነበረ ወይም አድዋ ፒስ ትሪቲ የሚባለው በእንግሊዝና በኢትዮጵያ ወይም በአፄ ዮሐንስ አራተኛ የተካሄደ ትሪቲ ነው። ህይወት ትሪቲ ብለን የምንጠራው ማለት ነው። በዚህ ጊዜ እንግዲህ ሱዳን ላይ ያሉ ግብፃውያን ወይም የግብፁ ትሩፖች ወይም ወታደሮች በኢትዮጵያ በኩል ብለው በምጽዋ ወደብ እንዲወጡ ወይም ቫኪዩት እንዲያደርጉ በህይወት ትሪቲ አማካኝነት ትሪት አድርገው ነበረ ወይም ደግሞ ስምምነት አካሂደው ነበረ ማለት ነው። በዚህ ስምምነት መሰረት እንግዲህ እዚህ ጋር ኢጅፕታውያን ቫኪዩት አድርገዋል ወይም ወጥተዋል ማለት ነው። ስለዚህ የነሱ መውጣት ዛይላና በርበራ ለብሪቲሽ እንዲሆን አገለገለ ወይም ለብሪቲሽ እንዲሆን ሆነ ማለት ነው። ታጁራ የሚባለው ደግሞ ለፈረንሳይ እንዲሆን ሆነ ማለት ነው። ታጁራ ማለት ጅቡቲ ላይ ያለው ወደብ ነው። ዛይላና በርበራ ደግሞ ሶማሊያ ላይ ያለው ወደብ ነው ማለት ነው። ስለዚህ በኋላ ምን ሊሆን ቻለ? the latter they renamed the British and the ፈረንሳይ ሶማሌላንድ respectively። እንግዲህ ዛይላና በርበራ ብሪቲሽ ሶማሌላንድ ተብሎ ተጠራ። and ታጁራ የሚባለው ደግሞ ፍራንች ሶማሌላንድ ተብሎ ተጠራ ማለት ነው። በኋላ የቅኝ ግዛት ምናምን ከመጡ በኋላ ወይም the scramble for Africa አፍሪካን ለመቀራመት ከመጡ በኋላ ማለት ነው። ወይም በቅኝ ግዛቱ ዘመን on 5 February 1885 ኢታሊ ፎርማሊ ላንድድ አት ምጽዋ። እንግዲህ በ1885 ኦኬ 5 ኦክቶበር ላይ ማን ነው ፌብሩዋሪ ላይ ማለት ነው ጣሊያን የት ላይ አረፈች? ምጽዋ ላይ አረፈች ማለት ነው። ዜን the Italian from ምጽዋ where to make an attempt to occupy the whole ኢትዮጵያ። እንግዲህ ምጽዋን ይዘው ሙከራ ያደረጉት ደግሞ መላው ኢትዮጵያን መውረር ወይም ደግሞ መያዝ ነው እቅዳቸው። ምጽዋ ላይ ተቀምጠዋል። ከዛ ከምጽዋ ላይ ሆነው የሚያስቡት ምንድነው? መላው የኢትዮጵያን ግዛት መቆጣጠርና መግዛት መውረር ይፈልጉ ነበረ ማለት ነው። ተሳካም። in the late 1886 the Italians had already pushed further inland and occupied Sati and Waya። እንግዲህ በ85 ማን ይዘዋል? ምጽዋን ይዘዋል። በ86 መጨረሻ ደግሞ ወደ ውስጥ ገብተው ሳቲና ዋያ የሚባሉ ቦታዎች፣ እነዚህ እንግዲህ ኤርትራ ውስጥ ያሉ ቦታዎች ናቸው።
ወደ ውስጥ ገብተው እሱን ሁሉ መያዝ ቻሉ ማለት ነው። ፑሽ አድርገው ገፍተው ወደ ውስጥ ማለት ነው። እዛ አካባቢ እንግዲህ ይመራ የነበረው ራስ አሉላ አባ ነጋ የሚባል መሪ ነው። ነው በጀግንነት ምናምን ይታወቃል። ብዙ ጊዜ ራስ አሉላ እንደውም የመቀሌው ኤርፖርት አሉላ ኤርፖርት ነው የሚባለው። አሉላ አባ ነጋ ኤርፖርት ልክ የባህር ዳሩ በላይ ዘለቀ ምናምን እንደሚባለው ሁሉ ማለት ነው። ሱን ራስ አሉላ the governor of መረብ መላሽ sent an ultimatum to the Italian to evacuate from Waya and Zula። እንግዲህ የዛ አካባቢ አስተዳዳሪ ወይም መረብ መላሽ ብለን የምንጠራው ወይም ባጭሩ የኤርትራና አካባቢው የተወሰነውን የትግራይ ክፍል ጀምሮ ማለት ነው። እሱን ይመራ የነበረው ራስ አሉላ ከሳቲና ከወያ ለቀው እንዲወጡ ጣሊያኖችን አስጠነቀቀ ማለት ነው። ወይም መልእክት ላከ ማለት ነው። ወጥተው እንዲሄዱ መጥተው ምጽዋን ይዘዋል። ምጽዋ ወደ ፖርት ኦፍ ኢትዮጵያ የኢትዮጵያ ወደብ ነበረ፣ ግን ጣሊያኖች መጥተው ተቆጣጠሩት ማለት ነው። ከዛስ when Italia refused on 25 January 1887 he attacked the Italian position at Sati። እንግዲህ ውጡ ሲላቸው አለጣም ብለዋል። ከዛም ጃንዋሪ 25 1887 በጥር 25 1887 እንደ ኢሮፓያን አቆጣጠር አንወጣም ብለው ሪፊውዝ ሲያደርጉ ወይም እምቢ ሲሉ ራስ አሉላ አባ ነጋ ቀጥታ ጣሊያኖችን አትሳቲ ላይ አታክ ማድረግ ወይም ደግሞ መምታት ነው የፈለገው ማለት ነው። እንግዲህ በዚህ ጊዜ ሀገሪቱን እያስተዳደረ ያለው ማን ነው? በዚህ ታይም አፄ ዮሐንስ አራተኛ የሚባለው ነው ሲመራ የነበር እዚህ አካባቢ ማለት ነው። ያ ማለት እዚህ አካባቢ ሳይሆን በዚህ ሰዓት ማለት ነው። በ1988 87 ምናምን አካባቢ አፄ ዮሐንስ አራተኛ ነበረ የኢትዮጵያ ንጉሰ ነገስት ማለት ነው። በታይሙ ግን ምኒልክ ሪቫል ነው፣ በከፍተኛ ሁኔታ የሚጻረር ወይም ደግሞ የሚፈካከር ነበረ ሸዋ ላይ ሆኖ ማለት ነው። ሶ እዚህ ጋር እንግዲህ 1888 1889 ምናምን ስንል ግራ እንዳትጋቡ። እንግዲህ የአድዋ ጦርነት የሚባለው 1888 ነው አይደለ? ግን 1888 በእኛ አቆጣጠር በኢትዮጵያ አቆጣጠር ነው። በፈረንጆች ደግሞ 1896 ነው። ኦኬ በኋላ ምኒልክ ከነገሰ በኋላ ማለት ነው። ነገር ግን አሁን እያወራን ያለ ነው በዮሐንስ ንግስና ጊዜ የነበሩ ድርጊቶችን ወይም ክስተቶችን ነው እያወራን ያለ ነው ማለት ነው ጋይስ። ስለዚህ he was resisted but suffering considerable loss። እዚህ ጋር እንግዲህ ጣሊያኖችን አታክ አድርጎ ነበር ግን አልተሳካለትም። ገባችሁ? ሪዚስት ማድረግ ችሎ ነበር እነሱን፣ ግን ሰፈሪንግ ኮንሲደሬብል ሉዝ ማለት በጣም የሚገርም ውድቀት ገጥሞታል። ብዙ ነገር ሉዝ አድርጓል። ዘ ፎሎዊንግ ዴይ አት ዶጋሊ ቢትዊን ሳቲ ኤንድ ምጽዋ አሉላስ ፎርስ ዲስትሮይድ ዘ ኢጣሊያ። አያችሁ፣ በመጀመሪያው ቀን ሳቲ ላይ አታክ አድርጎ ነበረ። ኮንሲደሬብል ሉዝ ነው የገጠመው። ዘ ፎሎዊንግ ዴይ ማለት ወይም ደግሞ በሚቀጥለው ቀን በሁለተኛው ቀን ማለት ነው ዶጋሊ የሚባል ቦታ አለ። ዶጋሊ ማለት በሳቲና በምጽዋ መካከል ያለ ቦታ ነው። አሉላ የጣሊያኖችን ፎርስ ወይም ኃይል ዲስትሮይ ያደረገ ማለት ነው። ዶጋመድ አደረጋቸው ይላል። እንደውም ዶጋሊ ላይ ዶጋሊ የሚባለው the battle of Dogali። Then next at the battle of Dogali created anger in Rome። Okay, the battle of Dogali created an anger in Rome። ዶጋሊ ላይ እንግዲህ ራስ አሉላ አባ ነጋ ነው ያሸነፋቸው ጣሊያኖችን ማለት ነው። ስለዚህ እዚህ ጋር ሮም ላይ ቁጣን ቀሰቀሰ ማለት ነው። ሮም the capital of Italy። thus preparation for revenge were started። ከዛ በኋላ ለበቀል ራሳቸውን አዘጋጁ ማለት ነው። ስለዚህ ጣሊያኖች ኦልሞስት 3 ጊዜ ነው የመጡ ማለት ይቻላል። አንደኛ at the battle of Dogali አሁን የተሸነፉበት፣ ሁለተኛ ደግሞ at the battle of አድዋ፣ ሶስተኛ ግን ለ5 ዓመታት ያክል አዲስ አበባን ሁሉ ሳይቀር ተቆጣጥረው በ1935 ይዞ እስከ 41 አካባቢ ማለት ነው የቆዩበት ሁኔታ ነበረ። about 20 million lire was allotted for the defense of occupied area። additional 5000 troops were sent to strengthen the existing force construction rehabilitations of roads and bridges was worked for future military action and motivate ምኒልክ to rebel against ዮሐንስ the fourth። እዚህ ጋር የተካሄደውን ሀሳብ ልንገራችሁ። ራሳቸውን ከዚህ በኋላ ለሪቬንጅ ወይም ለበቀል አዘጋጁ። ከዛም ወደ 20 ሚሊዮን የሚደርስ ላይሬ ገንዘብ ነው፣ የጣሊያን ገንዘብ ማለት ነው፣ ወይም ብር የምንበላው እኛ ማለት ነው። እሱ ተበጀተ ማለት ነው፣ ወይም ተመደበው። ለምን ለዲፌንስ ኦኩፓይድ ኤሪያ፣ ያ ማለት የተያዙ ቦታዎችን ዲፌንድ ለማድረግ። ከዛ በተጨማሪ 5000 የሚደርሱ ወታደሮች ተጨመሩ፣ ኤግዚስቲንግ ፎርሱን ወይም ያለውን ኃይል ለማጠናከር፣ እንዲሁም ለኮንስትራክሽን የተለያዩ ድልድዮችን እና መንገዶችን ለመገንባት
እንዲሁም ደግሞ ለፊውቸር ወይም ለሚቀጥሉት ጊዜያት የሚሊታሪ አክሽን ወይም ወታደራዊ ዘመቻዎች የሚያግዝ 20 ሚሊዮን የሚደርስ ላይ ተመድቦ ነበረ። ከዛ ተጨማሪ ደግሞ ሚኒሊክ በዮሐንስ ላይ እንዲያምጽ ያበረታቱት ወይም ሞቲቬት ያደርጉት ነበረ። ቢኮዝ ሚኒሊክ በዛ ሰዓት የዮሐንስ ሪቫለሪ ነው ወይም ደግሞ ተጻራሪ ነው ወይም ባጭሩ ጀስት እንትን ለማለት ስልጣን ለመያዝ እየተፋለመ ያለበት ታይም ነው ማለት ነው። ከዛ በኋላ በ1889 አት ባትል ኦፍ መተማ አካባቢ ላይ ዮሐንስ ከሞተ በኋላ ነው አጼ ምኒልክ ስልጣን ሊይዝ የቻለው ማለት ነው። ስለዚህ በዚህ ታይም ጣሊያኖች ወደ ኢትዮጵያ መጥተው ኢትዮጵያን ለመውረር በሞከሩበት ሰዓት ሚኒሊክን ሳፖርት ያደረጉት ነበረ ዮሐንስን እንዲወጋ ወይም ደግሞ ዮሐንስን እንዲያሸንፍላቸው። ኢማጅን እንግዲህ የውስጥ ኃይልን በመጠቀም ለመውረር ሙከራ ያደርጉ ነበረ። ግን ይህን ነገር ሳፖርት ያደረገው ሚኒሊክ። በነገራችሁ ላይ አንድ ማወቅ ያለባችሁ ነገር የውጭ ጠላቶች መጥተው አገሪቱን ለመውረር ሲመጡ ተጻራሪ ኃይሎችን ሳፖርት ያደርጋሉ። በዚህ ጊዜ ግን እነዛ ተጻራሪ ኃይሎች ንጉሳቸውን ለመውጋት ብለው ከውጭ ጠላት ጋር አያብሩም በሚገርም ሁኔታ ማለት ነው። ኤክሴፕት ዮሐንስ ሚኒሊክን አጼ ቴዎድሮስን ለማስመታት እንግሊዞችን ረድቶ ነበረ። አት ባትል ኦፍ መቅደላ ላይ እንግሊዞች መጥተው ከኢትዮጵያ ጋር ባደረጉት ውጊያ ዮሐንስ አጼ ቴዎድሮስ ራሱን አጥፍቶ ነበር እና እንግሊዞች ወደ ኢትዮጵያ እንዲመጡ መንገድ እየመራ ይዟቸው መጥቶ ነበረ አጼ ዮሐንስ ማለት ነው። ነገር ግን ጣሊያኖች አጼ ምኒልክን ወይም ንጉስ ምኒልክን በለው በዚህ ታይም ዮሐንስን እንዲወጋ ወይም ዮሐንስ ላይ እንዲያመጽ ቢገፋፉት እሺ አይላቸውም። Okay. In March 1818, when the Italian had reoccupied Sati, Iohannis decided to solve the issue by force and he descended to Sati. እንግዲህ በ1888 ጣሊያኖች እንደገና ሳቲን ምን አደረጉት? ያዙ ማለት ነው። መጀመሪያ ግን በማን ተወግደው ነበረ? በራስ አሉላ አባ ነጋ አት ባትል ኦፍ ዶጋሊ ላይ ተሸንፈው ሄደው ነበረ። ግን በአመቱ በ1888 ጣሊያኖች እንደገና መጥተው ሳቲን ያዙት። በዚህ ጊዜ ዮሐንስ ምን አደረገ? በፎርስ ለማስወገድ ሞከረ ማለት ነው። ከዛም ወደው ምን አደረገ? ሳቲ ላይ ደረሰ። ሂ ዲሰንደድ ማለት መድረስ ማለት ነው። ሳቲ but they refused to come out from their fortified position. fortified ማለት መመሸግ ማለት ነው። ስለዚህ እነዚህ ጣሊያኖች ከመሸጉበት ቦታ መውጣት አልቻሉም ወይም አንወጣም አሉ ማለት ነው። ሶ ዮሐንስ በኃይል ጣሊያኖችን ለማስወጣት ያደረገው ሙከራ አልተሳካም ማለት ነው እዚህ ጋር። Alright, he forced to withdraw his troops from Sati without achieving anything because he faced a number of problems such as shortages of supply, the arrivals of news of the Mandist sacking of Gondar, and rumors that Minilik and ንጉስ ተክለ ሃይማኖት were conspiring against him. እዚህ ጋር እንግዲህ ተመልከቱት። ሳቲ ላይ ወታደሮቹን አስገብቶ ጣሊያኖችን ለመውጋት ጥረት አድርጎ ነበረ። ነገር ግን ጣሊያኖች ከያዙት ፎርቲፋይድ ከሆነ ፖዚሽን ወይም ከመሸጉበት ቦታ መውጣት አልቻሉም። ሶ ዮሐንስ ያለው አማራጭ ምንድነው? ወታደሮቹን ከሳቲ ይዞ መውጣት ነው፣ ምንም አይነት ውጤት ሳያመጣ ማለት ነው። ምክንያቱም በጣም በርካታ የሚባሉ የነምበር ኦፍ ፕሮብሌሞች ገጥመውት ነበረ። አንደኛ ሾርቴጅ ኦፍ ሰፕላይ የአቅርቦት ችግር ነበረበት። ሁለተኛ ደግሞ the arrivals of news of the መሐንዲስት ሳኪንግ ኦፍ ጎንደር፣ መሐንዲስት ወይም ደግሞ ሱዳኖች ጎንደር አካባቢ ላይ እየገቡ እንደሆነ ዜና ሰምቷል ማለት ነው። ያ ማለት በምዕራብ አቅጣጫ መሐንዲስቶች ወይም ደግሞ ሱዳኖች ሌላ ወረራ አድርገዋል ማለት ነው። ስለዚህ እሱን ሁሉ መቋቋም ስላለበት ከሳቲ ወታደሮችን ይዞ ወጣ ማለት ነው። ከዛ በተጨማሪ ደግሞ ሩመር ሰምቷል። ሩመር ማለት ሐሜት፣ አሉባልታ፣ ጭምጭምታ ወሬ ማለት ነው። ስለምንድን ነው የሰማው? ምኒልክና ተክለ ሃይማኖት እያሴሩበት እንደሆነ ማለት ነው፣ ወይም እያደሙበት እንደሆነ ወሬ ሰማ። ተክለ ሃይማኖት እንግዲህ ኪንግ ኦፍ ጎጃም ነው፣ የጎጃሙ ንጉስ ነው። ኤንድ ምኒልክ ደግሞ ኪንግ ኦፍ ሸዋ ነው። ዴን መጨረሻ ላይ እንግዲህ ምኒልክና ንጉስ ተክለ ሃይማኖት ፋይት አድርገው ነው ምኒልክ ስላሸነፈ አጼ ምኒልክ ንጉሰ ነገስት ዘኢትዮጵያ የሆነው እንጂ ተክለ ሃይማኖትም ንጉስ የመሆን ወይም አጼ ወይም ንጉሰ ነገስት የመሆን እድሉ ነበረው። አይ ቲንክ አት ባትል ኦፍ ኢምባቦ የሚባል ባትል ላይ መሰለኝ ሁለቱ ተሸናንፈው ንጉስ ምኒልክ ንጉሰ ነገስት የሆነው ማለት ነው። ሜቢ ራሱን የቻለ ታሪክ ስለሚኖር እዛ ጋር ታዩታላችሁ። ስለዚህ የጣሊያን አግሬሽን ምንድነው ካል በ1880ዎቹ አሰብን መያዝ ፈለጉ፣ ያዙ። ከዛ ምጽዋን መያዝ ፈለጉ፣ ያዙ። ከዛም ምጽዋ ላይ ሆነው ደግሞ ሙሉ ኢትዮጵያን መቆጣጠር ፈለጉ። ከዛም ወደ ውስጥ ገቡ፣ ወደ ሳቲና ወያ ገቡ። ከዛ በኋላ
የመረብ መላሽ አስተዳዳሪ የሆነው ራስ አሉላ አባ ነጋ አት ባትል ኦፍ ዶጋሊ ዶጋ መዳረጋቸው ወይም ማሸነፋቸው ማለት ነው። መቼ? በ1887 አካባቢ ማለት ነው። ከዛ ለሪቬንጅ ራሳቸውን አዘጋጅተው እንደገና ወደ 20 ሚሊዮን የሚደርስ የጣሊያን ገንዘብ በጅተው ወደ 5000 የሚሆኑ ወታደሮችን ጨምረው እንዲሁም ለኮንስትራክሽን፣ ለሮድ፣ ለብሪጅ ወይም ለድልድይ እንዲሁም ደግሞ ለሚቀጥሉት ዓመታት የሚሆን የሚሊታሪ ወይም ወታደራዊ እገዛ እንዲያደርግላቸው ይህን ያህል ብር በጅተው ለበቀል ተመልሰው መጡ። ከዛ 1888 ላይ ምን ሆነ? እንደገና ሳቲን ያዙ። ሳቲን ከያዙ በኋላ ጀስት ዮሐንስ በኃይል ለማስወጣት ሞከረ። ነገር ግን አልቻለም። ቢኮዝ በየአቅጣጫው ፈተናዎች በዝተውበት ነበረ። አንደኛ ሾርቴጅ ኦፍ ሰፕላይ ነበረ። ሁለተኛ ደግሞ በምዕራብ በኩል ጎንደር አካባቢ መሐንዲስቶች ገብተው ነበረ። ሶስተኛ ደረጃ ደግሞ ምኒልክና ተክለ ሃይማኖት እያሴሩበት እንደሆነ ሐሜት ወይም ሩመር ወይም ደግሞ ወሬ ሰማ ማለት ነው። ኦኬ ሶ አጭር ነች። የጣሊያን አግሬሽን ይህን ይመስል ነበረ፣ ወይም የጣሊያን ጸባጫሪነት። አሁን ደግሞ የመሐንዲስቱ ሱዳኖች አግሬሽን ምን ይመስላል? መሐንዲስ ሱዳን በምዕራብ በኩል አሁን በሰሜን ነው ጣሊያን ስናይ የነበረው። በምዕራብ አቅጣጫ ደግሞ መሐንዲስ ሱዳኖች መጥተው አሁንም ጸባጭረዋል ወይም ደግሞ ለመውረር ሞክረው ነበረ። ወይ መሐንዲስት ትራይድ ቱ ኢንቫይድ ኢትዮጵያ። ኢትዮጵያን መሐንዲስቶች ለመውረር የፈለጉት ለምን ነበረ? ጣሊያኖች ለምንድን ነው ብለናል? ኢትዮጵያን መግዛት ስለሚፈልጉ፣ ቅኝ መግዛት ስለሚፈልጉ ነው ዋናው ዓላማቸው። ቢካውዝ ዘ ስክራምብል ኦፍ አፍሪካ ላይ ጣሊያን የደረሳት ማን ነበሩ? ሊቢያ፣ ኢትዮጵያ እና ሶማሊያ ነበሩ የደረሷት። ስለዚህ አንፎርቹኔትሊ የኢትዮጵያ ሳይሳካ ከኢትዮጵያ ግን የተወሰነውን ክፍል ወስዳለች፣ ኤርትራን ማለት ነው። ሶማሊያን እና ሊቢያን ግን ቀጥቅጣ ገዝታለች ማለት ነው። ሌሎች አፍሪካን ሲቀራመቱ እሷም የድርሻዋን ተቀራምታለች ማለት ነው። ኦልራይት። ስለዚህ ጣሊያን የገባቸው ለዛ ነው። የመሐንዲስቶች የሱዳኖች ጠባጫሪነት ምን እናምጣ ብለው ይሆን? ለምንድን ነው? ሪዝናቸው ምንድን ነው? ዋይ መሐንዲስት ትራይድ ቱ ኢንቫይድ ኢትዮጵያ? ካውዝ ዮሐንስስ ኮንፍሮንቴሽን ማለት መጋፈጥ ማለት ነው። ዮሐንስ ኮንፍሮንቴሽን ዊዝ መሐንዲስት ወዝ ዘ ሪዛልት ኦፍ ሂዝ ፌስፉል ኢምፕሊሜንቴሽን ማለት መተግበር ማለት ነው ኦፍ ዘ ህይወት ትሪቲ። እንግዲህ ዮሐንስ ከሱዳኖች ጋር ኮንፍሮንት ያደረገው ወይም ደግሞ የተጋፈጠው ጀስት ላይክ የህይወት ትሪቲን በታማኝነት ለማስፈጸም ካለው እምነት አንጻር ነው ማለት ነው። ኦኬ እንግዲህ ህይወት ትሪቲ ምንድን ነው ብለናል? የምታስታውሱት ከሆነ ህይወት ትሪቲ አልሶ ናውን አስ የአድዋ ትሪቲ ተብሎ ይጠራል። ኢት ዋዝ መቼ ነው የተካሄደው? በ1884 እየተደረገ አግሪመንት ነበረ ቢትዊን በማን በብሪቴን በኢጅፕት እና በኢትዮጵያ መካከል የተደረገ ትሪቲ ነበረ ማለት ነው። ኔጎሽት የተደረገውም በሪር አድሚራል ሲር ዊሊያም ሂወት ተብሎ በሚጠራ ሰውና በኢትዮጵያ መካከል ነበረ። ዋናው እንግዲህ በኢጅፕት እና በኢትዮጵያ መካከል ያለውን ኮንፍሊክት ለማስወገድ ነበረ። ቢኮዝ የኢጅፕቲያን አግሬሽንን ወይም ደግሞ የግብፅን ጠባጫሪነት እዚህ ቀደም አይተናል። መጥተው ኢትዮጵያ ሊወሩ ጥረት አድርገው ነበር። ባትል ኦፍ ጉንዳት እና ጉራ ላይ ተሸንፈው እንደሄዱ ሰምተናል። ቦጋስ የሚባለው የኢትዮጵያ ክፍልም በእነሱ ቁጥጥር ስር ስለነበረ እሱ እንዲመለስ ነው። ስለዚህ ዳት ኢንድስ ዘ ኢትዮጵያን ኤንድ ኢጂፕቲያን ኮንፍሊክት ኤንድ ሊድስ ቱ ዘ ሪተርን ኦፍ ቦጋስ ቱ ኢትዮጵያን ኮንትሮል። ቦጋስን ኢትዮጵያ እንድትቆጣጠረው ለማድረግ የተደረገ ትሪቲ ነበር። ስለዚህ ይህን ትሪቲ በታማኝነት ለመፈጸም ሲል ነው ከሱዳኖች ጋራ ከመሐንዲስቶች ጋራ ምን ያደረገው የተፋለመው። ስለዚህ ግብፅን ማን ይዛታለች? እንግሊዝ ይዛታለች። አሁንም ሱዳንን ለመያዝ ስትል በኢትዮጵያና በብሪቴን መካከል ውል ተካሄደ፣ ስምምነት ማለት ነው። ቢኮዝ ግብፅን በሉት ሱዳን የብሪቴን ግዛቶች ነበሩ፣ ወይም ደግሞ የእሷ ኮሎኒያል ፕሮቪንሶች ግዛቶች ነበሩ ማለት ነው። የቅኝ ግዛቶች ነበሩ። ኢትዮ መሐንዲስት ኮንፍሮንቴሽን ወዝ ኮንዳክትድ አት ዲፍረንት ታይም። እንግዲህ የኢትዮ መሐንዲስት ወይም የኢትዮ ሱዳን ማለት እንችላለን ግጥሚያ ወይም ጸብ በተለያየ ጊዜ የተካሄደ ነው። ኦኬ ወይም ግጥሚያው አጠቃላይ ማለት ነው። የመጀመሪያው አት ባትል ኦፍ ኩፊት ነው። ባትል ኦፍ ኩፊት፣ ከዛ ባትል ኦፍ ጉቴ ዲሊ ተብሎ የሚጠራ አለ። ባትል ኦፍ ሳሩሃ የሚባል አለ። ባትል ኦፍ መተማ የሚባል አለ። መተማ የመጨረሻው ፍጻሜው ነው። ባትል ኦፍ መተማ እንግዲህ ዮሐንስ ራሱን የተቀላበት ባትል ነው ማለት ነው። ሶ ሌት አስ ሲ ዘ ፈርስት ባትል ባትል ኦፍ ኩፊት።
ስለዚህ at the battle of ኩፊት ላይ ምን ተካሄደ? the Ethiopian force leads by ራስ አሉላ አባ ነጋ and the Mahandist army commanded by ኦስማን ዲቅና meet at the place is called ኩፊት on 23 September 1885 እንግዲህ በዚህ ባትል የኢትዮጵያን ፎርስ የሚመራው ራሱ አሉላ አባ ነጋ ነው። የመሐንዲስት ሱዳኖችን የሚመራው ደግሞ ኦስማን ዲቅና ተብሎ የሚጠራ ነው። የተገናኙ ኩፊት የምትባል ቦታ ላይ መቼ 23 September 1885 ማለት ነው። ከዛስ the battle ended with the victory of Ethiopian force እንግዲህ ውጤቱ የኢትዮጵያ ሆነ ድሉ ማለት ነው። at the battle about 6000 መሐንዲስት lose their lives 3000 የሚደርሱ መሐንዲስቶች ሲሞቱ በኢትዮጵያ በኩል ደግሞ while the Ethiopia lose lives about half of that number 1500 አካባቢ ያክል ህይወት ሊጠፋ ችሏል ማለት ነው። የዚህን ግማሽ half of የሱዳኖችን ያክል በሱዳን 3000 ያክል ሰው ጠፍቷል ወይም ህይወት ጠፍቷል ማለት ነው። በኢትዮጵያ ደግሞ 1500 ያክል ወይም ግማሹን ያክል ህይወት ሊጠፋ ችሏል ማለት ነው። at the battle of ኩፊት next the battle of ጉቴድሊ የሚባል ባትል ላይ ደግሞ የተካሄደውን እንይ። In the direction of the present day Wallagga region, the Mahandistas had stayed since the withdrawal of the Egyptian from the region. እንግዲህ present day ወለጋ ብለን የምንጠራው አካባቢ ላይ ወለጋ ሲባል ሰምታችሁ ታውቃላችሁ። በምዕራብ የኢትዮጵያ ክፍል አካባቢ ኦሮሚያ ውስጥ የሚገኝ ማለት ነው። ስለዚህ በዛ ቦታ ላይ መሐንዲስቶች ነበሩ። ኦኬ ግብፃውያን ቦታውን ከለቀቁት በኋላ መሐንዲስቶች ናቸው እንግዲህ ግብፃውያን በህይወት ትርኢት አማካኝነት ወጣው ይሏል። ሰው እዚህ ጋር መሐንዲስቶች ተቀምጠው ነበረ ማለት ነው። alright they were able to make annual tax from the sheikdoms of Asosa, ቤላሻንጉል ወይም ቤንሻንጉል ብለን የምንጠራው and ኮማሻ እነዚህ እንግዲህ ቤላሻንጉል ወይም ቤንሻንጉል ብለን የምንጠራው ሼክደምስ ኦፍ አሶሳ ኮማሻ ምናምን የሚባሉት እንግዲህ ቤንሻንጉል ሪጅን ላይ አሁን ላይ የኢትዮጵያ ቤንሻንጉል ጉሙዝ ክልል የምንለው አካባቢ ላይ ማለት ነው። ከዛ አኑዋል ታክስ ያስከፍላሉ። አይገርምም? እነማን መሐንዲስቶች እዚህ አካባቢ ላይ ተቀምጠው ማለት ነው። even as far as the ናጆ ኤሪያ የሚገርመው ናጆ የሚባል ቦታ ድረስ እየመጡ ምን ይሉ ነበረ? ግብር ያስከፍሉ ነበረ። ታክስ አኑዋል ታክስ ያስከፈለ ማለት የሆነ አካል የሱ ግዛት ነው እንደማለት ነው ባጭ። ስለዚህ the ኦፍ አሶሳ ቤልሻንጉል ወይም ደግሞ ቤንሻንጉል ኩማሻ ምናምን የሚባሉ ቦታዎች ኦልሬዲ በመሐንዲስቶች በሱዳኖች ቁጥጥር ውስጥ ሆኖ ነበር ማለት ነው። however they were defeated by ሚኒሊክስ ጀነራል ራስ ጎበና ዳቼ at the battle of ጌቱ ድሊ on 14 October 1888 ነገር ግን እነዚህ መሐንዲስቶች በሚኒሊክ ጀነራል ኦኬ ወይም የሚኒሊክ የጦር አዛዥ ሆነው ራስ ጎበና ዳጨ ሲባል ሰምታችሁ ታወቃችሁ። በእሱ አማካኝነት at the battle of ጌቱ ድሊ 14 October 1888 ምን ሊሉ ችለዋል? ሊሸነፉ ችለዋል። እዚህ ጋር ግራ እንዳትጋባውንም 1888 አገር እየመራ ያለው አጼ ዮሐንስ ነው። ግን ንጉሶች አሉ በየቦታው። ከዛ በተጨማሪ ደግሞ ምኒልክ በጣም ኃይለኛ የሚባል ነው በዛ ሰዓት። ሙሉ በሙሉ ንጉሰ ነገስት አልተባለም እንጂ ብዙ ቦታዎችን ይቆጣጠር ነበረ ማለት ነው። ኦኬ ከዛ ኔክስት ባትል ኦፍ ሳርዋ ላይ ምን ተካሄደ? እዚህ ባትል ላይ ሳርዋ ማለት ደንበያ ውስጥ ጎንደር ላይ የሚገኝ ቦታ ነው ጋይስ። ከዛ በፊት እዚህ ጋር አንድ ነገር ልመልሳችሁ ወደዚህ ማለት ነው። በ1888 ዮሐንስ ሳቲ ላይ የተቀመጡትን ጣሊያኖችን ለማስወገድ ሙከራ አድርጎ ሳይሳካለት ቀርቶ ነበረ። ቢኮዝ አካባቢ የመሸጉ ጣሊያኖች በቀላሉ መውጣት ስላልቻሉ ብለናል። ከዛ በተጨማሪ ወታደሮቹን ከዛ ቦታ ይዞ ወጥቷል። የወጣበት ምክንያት እንግዲህ የተለያዩ ፕሮብሌሞች ገጥመው ስለነበረ አንደኛው ሾርቴጅ ኦፍ ሰፕላይ፣ ሁለተኛ ሪቫለሪ ኒውስ ኦፍ ዘ መሐንዲስት ሳኪንግ ኦፍ ጎንደር የሚል ኦኬ ሳኪንግ ኦፍ ጎንደር። ሳኪንግ ማለት መባረር እንደማለት ነው። ሳክ ማባረር ነው ሳክ። ስለዚህ እዚህ ጋር እንመለስ። ሶሪ እዚህ ጋር ይቅርታ አድርጉልኝ። ሳኪንግ በጣም ብዙ ሚኒንግ ስላለው ነው። በዚህ ኮንቴክስት እንዴት አድርገን እንረዳው መሰላችሁ? መሐንዲስ ሳኪንግ ኦፍ ጎንደር። ሳኪንግ ማለት እንግዲህ ዋት ኢዝ ሳኪንግ ብዬ ዲፋይን ስላደረኩት ነው በደንብ የተሳተ ነገር ከምነግራችሁ። ሳኪንግ ማለት ምን ይለዋል መሰላችሁ? ዘረፈ፣ በዘበዘ፣ አወደመ፣ በጦርነት
አሸነፈ ምናምን ማለት ነው። ስለዚህ ዝርፊያ ማለት ነው። መሐንዲስቶች ጎንደር ላይ ለዝርፊያ መጥተው ነበር ማለት ነው። ለመበዝበዝ መባረር ሳይሆን ሳክ ማለት እዚህ ጋር በጦርነት መዝረፍ መበዝበዝ ማለት ነው። ጎንደር ከተማ ድረስ መጥተው ማለት ነው። እንግዲህ ጎንደር ለሱዳን ብዙ ሩቅ አይደለም። ስለዚህ መጥተው እዛ አካባቢ ላይ ዝርፊያ አካሄደው ስለነበረ የተሳሳተ ነገር ከምነግራችሁ አስተካክዬ ልንገራችሁ ብዬ ነው የተመለስኩት። ኤኒዌይስ ሳር ውሃ ደንበያ አካባቢ ያለ ቦታ ነው። ምን ተካሄደ? መሐንዲስትስ ፎርስ ኦኮፔድ መተማ ፎሎዊንግ ዘ ኢጂፕቲያን ኦኮፔሽን ኢቫኩዌሽን ለቆ መውጣት ነው ብለናል። ስለዚህ መሐንዲስቶች ማንን ያዙ? መተማ ያለ ቦታ ነው። ከጎንደር ከፍ ብሎ ከትግራይ ዝቅ ብሎ በሱዳን አዋሳኝ በኩል ያለ ቦታ ነው መተማ የሚባለው ማለት ነው። ስለዚህ ወይም ይሄው ሁመራ ምናምን የሚባል ሰምታችሁ ታወቃችሁ፣ እዛ አካባቢ ማለት ነው መተማ የሚባለው። ስለዚህ መተማን እነማን ይዘውታል? መሐንዲስቶች። እነማን ሲለቁላቸው? ኢጅፕታውያን። አሁን ኢጅፕታውያን እንግዲህ በህይወት ትርኢት አማካኝነት ከሱዳን እየወጡ ነው። ግብጾች ከሱዳን ሲወጡ ሱዳኖች ደግሞ ኢትዮጵያን መውረድ ጀመሩ ማለት ነው። ኢማጂን እንግዲህ እሱ ነው አሁን ጥፋቱ። ስለዚህ ምን ተካሄደ? ዮሐንስ ጊቭን ዘ ሪስፖንሲቢሊቲ ኦፍ ፕሮቴክቲንግ ዲስ ፓርትስ ኦፍ ዘ ካንትሪ ቱ ኪንግ ተክለ ሃይማኖት ኦፍ ጎጃም። ይህን አካባቢ መተማ ምናምን የሚባለውን አካባቢ እንዲቆጣጠር ለኪንግ ተክለ ሃይማኖት ኦፍ ጎጃም ተሰጥቶታል ማለት ነው። የጎጃሙ ንጉስ የሆነው ንጉስ ተክለ ሃይማኖት በአፄ ዮሐንስ አማካኝነት መተማና አካባቢውን እንዲቆጣጠር፣ እንዲገዛ፣ እንዲያስተዳደር ሪስፖንሲቢሊቲ ተሰጥቶት ነበረ። ኢን ጃንዋሪ 1887 the Mahandist leads by Abu Anja reacted by defending ተክለ ሃይማኖትስ ትሩፕ አሳር ውሃ እንደንቢያ። አያችሁ፣ በጃንዋሪ በጥር 1888 መሐንዲስቶች በማን እየተመሩ? በአቡ አንጃ በሚባል መሪያቸው እየተመሩ ማንን አሸነፉ? ተክለ ሃይማኖትን አሸነፉ። ወይም የተክለ ሃይማኖት ወታደሮችን ሳር ውሃ ላይ ያሸነፉት ማለት ነው። ሳር ውሃ የት ነው? ደንቢያ የት ነው? ጎንደር ውስጥ ማለት ነው። ጎንደር ዞን ውስጥ ማለት ነው ያለው። This was followed by their sacking of the historic city of ጎንደር። አያችሁ፣ ሳኪንግ እዚህ ጋር ነው ዋናው ሀሳብ። ስለዚህ ሳር ውሃ ላይ ተክለ ሃይማኖትን ካሸነፉት ወይም የተክለ ሃይማኖትን ወታደር ካሸነፉ በኋላ ጎንደር ላይ ገብተው ታሪካዊ ጎንደር ከተማን ዘረፉ ማለት ነው። ሳኪንግ ኦፍ ዘ ሂስቶሪክ ሲቲ ኦፍ ጎንደር። አያችሁ፣ መቼ ነው የተካሄደው? በ1887 ነው የተካሄደው። በ1887 ደግሞ እዚህ ጋር ምን እየተካሄደ ነው? ታሪኩን እናያይዘው ብዬ ነው። በ1887 አካባቢ ደግሞ ምንድን የሆነው? እዚህ ጋር 25 ጃንዋሪ 1887 ጣሊያኖች ምን ብለዋል? ወደ ሳቴና ወያብ ወደሚባሉ ቦታዎች ገብተው ነበረ። ገብተው እዚህ ጋር ዶጋሊ ላይ ዶጋሜድ የተደረጉበት ነው። ከዛ በ1888-87 በቃ ዮሐንስ በሰሜኑ ክፍል ከጣሊያን ጋር እየተዋጋ ነው ማለት ነው። ይህን አጋጣሚ ተጠቅመው ነው ጎንደር አካባቢ ገብተው ዝርፊያ የጀመሩት ማለት ነው። ስለዚህ ዝርፊያ እየዘረፉ እንደሆነ ስላወቀ ነው ወታደሮችን ዮሐንስ አስወጥቶ የወጣው ማለት ነው። ከየት ይኸው እዚህ ጋር but they refused to come out from their fortified position. He forced to withdraw his troops from the city without achieving anything because he faced a number of problems such as shortages of supply, the rivalry of news of the Mahandist sacking of ጎንደር። አያችሁ፣ ዳራይቫል ማለት ነው። ዳራይቫል ኦፍ ኒውስ ኦፍ the Mahandist sacking ጎንደር። ጎንደርን መሐንዲስቶች ዘረፉት የሚባልም ዜና ስለሰማ ኤርትራ ማን ነው ጣሊያኖችን ጥሎ ወታደሮችን ይዞ ወጣ ማለት ነው። ማን? ዮሐንስ። ስለዚህ እውነትም እዚህኛው ባትል ኦፍ ሳር ውሃ ላይ መሐንዲስቶች ምን አድርገዋል? ጎንደርን ዘርፈዋታል ማለት ነው። ኔክስት የመጨረሻው ባትል ኦፍ መተማ። መተማና አካባቢውን ዙሪያው እንዲያስተዳደር ሪስፖንሲቢሊቲ የተሰጠው ማን ነበረ? ኪንግ ተክለ ሃይማኖት ኦፍ ጎጃም ነበረ። ስለዚህ ባትል ኦፍ መተማ ምን ተካሄደ? ባትል ኦፍ መተማ ደግሞ ከላይ አሁንም መለስ ብለን አንድ ነገር ዮሐንስ ጣሊያኖችን ሳያባረር የመጣበት አንደኛው ምክንያት ምንድነው ብለናል? ሩመር ዛት ሚኒሊክ ኤንድ ንጉስ ተክለ ሃይማኖት ዌር ኮንስፓይሪንግ አጌንስት ሂም። ምን የሚል አሉባልታ ሰምቷል ወይም ምን የሚል ወሬ ሰምቷል? ሩመር ወሬ ወይም አሉባልታ ጭምጭምታ ነው። ሚኒሊክ እና ንጉስ ተክለ ሃይማኖት አንድ ላይ እየሰሩ ዮሐንስን ለመጣል እያሴሩ እንደሆነ መረጃው ደርሶት ነበረ። በዚህ ምክንያት ከሳቴ ላይ ወታደሮቹን አስወጥቶ ጣሊያኖችን ሳያባረር ተመልሶ መጥቷል። ስለዚህ ባትል ኦፍ መተማ የተካሄደውን
The Battle of Metemma, when Iohannis hearing the devastations of Gondar, he had instructed Minilik to arrive the area. እንግዲህ ዮሐንስ የጎንደርን መውደም መዘረፍ ከሰማ በኋላ ምኒልክን ወደ ጎንደር እንዲሄድ አዝዞት ነበረ ወይም ኢንስትራክትድ አድርጎት ነበረ ማለት ነው። But Minilik arrived after the Mahandist disaster because Minilik and ተክለ ሃይማኖት were agreed to work together against him. ምኒልክ ግን የደረሰው መሐንዲስቶች ጎንደርን አፈራርሰዋት ከጨረሱ በኋላ ነው። ይህም የሆነበት ምክንያት የዘገየው ለምንድን ነው? ምኒልክና ተክለ ሃይማኖት አብረው ለመስራት ተስማምተው ስለነበረ። ማንን ለመጣል? ዮሐንስን ለመጣል። እውነትም ኮንስፓይሬሲያቸው ወይም ደግሞ ማሴራቸው ወይም ደግሞ ማደማቸው እውነት ነበር ማለት ነው። የሰማው አሉባልታ ወይም ሩመሩ ማለት ነው። Then the emperor was disappointed by this. ኢምፔረሩ ማን ነው? ዮሐንስ። ስለዚህ ዮሐንስ በዚህ በሁለቱ ተግባር በምኒልክና በተክለ ሃይማኖት ተግባር በጣም ተናደደ። ስፔሻሊ ምኒልክ ጎንደር ላይ ሂድ ተብሎ ሳይሄድ ወይም ደግሞ ችግሩን ሳይፈታ በመቀመጡ ማለት ነው፣ ወይም ዘግይቶ በመሄዱ ማለት ነው። He devastated ጎጃም soon after his return from ሳቲ። ከዛ በኋላ ዮሐንስ ምንድን ያደረገው? ጎጃም ሙሉ በሙሉ አፈረሰ ማለት ነው። ዲቫስቴት አወደመ። ከየት ከተመለሰ በኋላ? ከሳቴ ከተመለሰ በኋላ ማለት ነው። But he was not trying to destroy Showa because ዮሐንስ knew that Italians were arming Minilik and pushing him to attack. ሸዋን ግን ማፍረስ አልቻለም። ማን? ዮሐንስ። ለምንድን ነው ዮሐንስ ሸዋን ወይም ምኒልክን ማፍረስ ያልቻለው? ቢካውዝ ምን ያውቅ ነበረ? ጣሊያኖች ምኒልክን አስታጥቀውት ነበረ። አርሚንግ ምኒልክ ኤንድ ፑሽንግ ሂም ቱ አታክ፣ ዮሐንስን አታክ እንዲያደርግ እያገዙት እያበረታቱት ነበረ። ከሰሜን ሆነው እነሱ ይወጉታል፣ ከታች ከደቡብ አቅጣጫ ደግሞ እሱን በማስታጠቅ ምን እያሉ ነበረ? በርታ እያሉ ሞቲቬት እያደረጉት ነበረ። ሞቲቬት እያደረጉት እንደነበር አላየንም? እዚህ ጋር የምታስታውሱ ከሆነ የት ጋር ነበር? እንመለስና እዚህ ጋር ማለት ነው ወደ 20 ሚሊዮን ናይራ በጅተው እንዲሁም 5000 ትሩፕ አዘጋጅተው ያለውን ኤግዚስቲንግ ፎርስ ለመደገፍ ለኮንስትራክሽን፣ ለሮድ፣ ለብሪጅ ምናምን ነገር እንዲሁም ለፊውቸር ሚሊታሪ አክሽን፣ ከዛ በተጨማሪ ሞቲቬት ሚኒሊክ ቱ ሪቤል አጋንስት ዮሐንስ ላይ እንዲያመጽ እያበረታቱት ሞቲቬት እያደረጉት መሳሪያ እያስታጠቁት እንደነበር አውጥተናል። ስለዚህ ሚኒሊክን ጣሊያኖች መሳሪያ አስታጥቀውት ስለነበረ ዮሐንስ ሚኒሊክን መውጋት ማለት ሌላ ጉዳይ እንደሆነ ገብቶታል። ፋይቲንግ ሚኒሊክ ውድ ሚን አለ ዊክኒንግ ኤንድ ኤክስፖዚንግ ኢትዮጵያ ፎር ቱ ኤክስተርናል ኢነሚስ ኦን ዘ ቦርደር። በዚህ ሰዓት ከምኒልክ ጋር ፋይት ማድረግ፣ አሁን እንግዲህ ተክለ ሃይማኖትን እኮ ወግቶታል ጎጃም ላይ። ምኒልክን መዋጋት ማለት ግን ሀገሪቱን ለሁለቱ የውጭ ጠላቶች ማጋለጥ ነው፣ ወይም ኤክስፖዚንግ ኢትዮጵያ ፎር ዘ ቱ ኤክስተርናል ኢነሚስ ኦፍ ዘ ቦርደር። ያ ማለት ኤክስተርናል ኢነሚ ኦፍ ዘ ቦርደር የተባሉት እነማን ናቸው? አንደኛ መሐንዲስት ወይም ሱዳኖች ናቸው። ሁለተኛ ደግሞ ጣሊያን ነች። ስለዚህ የምኒልክን ጉዳይ በኋላ እንፈተዋለን ብሎ ቀጥታ ወዴት ነው የሚሄደው ማለት ነው? ወደ መተማ ይሄዳል ማለት ነው። ሶ ሂ ዲሳይድ ቱ አታክ ዘ ለስ ኮምፕሊኬትድ ኦፍ ኦል ዘ መሐንዲስት። ስለዚህ ከሁሉም በጣም ደካማ የሚባለውን መሐንዲስቶችን ለማጥቃት ቀጥታ ሄደ። የጣሊያኖችን ጉዳይ የምኒልክም ጉዳይ በኋላ ይፈታል በማለት ወደ መተማ ዘመተ ማለት ነው፣ መሐንዲስቶችን ለመውጋት። ዴን አፍተር ሂ ዋንትድ ቱ ሪተርን ቱ ዘ ፕሮብለምስ ኦፍ ሚኒሊክ ኤንድ ጣሊያን አፍተር ዲፊቲንግ ደም። መሐንዲስቶችን ካሸነፈ በኋላ የምኒልክ ጉዳይና የጣሊያኖች ጉዳይ ይፈታል ብሎ አስቦ ነበረ ወደ መተማ የዘመተው። በት ሂ ኩድንት ሃቭ ዘ ቻንስ ቱ ካም ባክ from the front because he was killed at the battle of መተማ on 9 March 1889። ነገር ግን እንዳለመታደል ሆኖ ዮሐንስ አይደለም የሚኒሊክንና የጣሊያኖችን ችግር ሊፈታ ቀርቶ እሱም በህይወት መመለስ አልቻለም። ስለዚህ at the battle of መተማ ማርች 9 1889 እንደ ኢሮፒያን አቆጣጠር ተሰውቶ ሞተ ማለት ነው። አንገቱን ቆርጠው በእንጨት ሰቅለው ለምኖች ማስፈራሪያ ያደረጉት ማለት ነው፣ ለግብጾች ማስፈራሪያ ያደረጉት ማለት ነው። ቢኮዝ ግብጽ ሱዳንን ትገዛ ነበረ ወይም የሱዳን የበላይ ነበረች። ኢትዮጵያ ደግሞ ግብጽን ታሸንፋታለች። ስለዚህ ሱዳኖች የዮሐንስን አንገት ቀልተው ራሱን ይዘው ግብጽ ድረስ በመሄድ እናንተን የቀጣችሁ ንጉስ ወይም እናንተን ያሸነፋችሁ ንጉስ እኛ ቀጠን ይዘን መጣናል፣ ስለዚህ እናንተንም አንፈራም ከዚህ በኋላ ብለው እንደ ማስፈራሪያ ተጠቀሙበት ይለዋል ማለት ነው ዋናው ታሪኩ። ስለዚህ ባትል ኦፍ መተማ ይህን ይመስላል ማለት ነው። ወይም በጥቅሉ የመሐንዲስቶች አታክ ወይም ደግሞ አግሬሲቭነስ ይህን ይመስላል። ኔክስት ላይ የምናየው ባትል ኦፍ አድዋ ነው፣ የአድዋ ጦርነት።
ዋት ዋዝ ዘ ኢሚዲየት ኮዝ ኦፍ ዘ ባትል ኦፍ አድዋ? የባትል ኦፍ አድዋ ኢሚዲየት ኮዝ ወይም መነሻው ምን ነበረ? እስኪ እኔው እንግዲህ ስለ አድዋ ጦርነት ያው ሁላችሁም ታውቃላችሁ። አድዋ ተራሮች ላይ የተካሄደ ጦርነት ነው። በኢትዮጵያና በጣሊያን መካከል የተደረገ ጦርነት ሆኖ ኢትዮጵያ ድል ያደረገችበት እንደሆነ ያው የካቲት 23 ሁሌ እንደሚከበር ይታወቃል። በጣም ኦብቪየስ የሆነ ቀላል የሆነ ኮንሰፕት ነው። ግን እንዴት ነበረ? ኢሚዲየት ኮዙ ምን ነበረ? ዘ ኢሚዲየት ኮዝ ኦፍ ዘ ዋር the immediate cause of the war was Article 17 of the Treaty of the Wuchale, which was signed on May 2, 1889 by Emperor Menelik and the Italian representative Count Pietro Antonelli and ratified by King Alberto I on September 29, 1889. እንግዲህ የመጀመሪያው immediate cause ተብሎ የሚጠራው ወይም ደግሞ መነሻው በኢትዮጵያና በጣሊያን መካከል የውጫሌ ትሪቲ ወይም የውጫሌ ስምምነት የሚባል ነበረ። ይህ ትሪቲ የተካሄደው እንግዲህ ሜይ 1892 ነው በንጉስ ምኒልክና የጣሊያን ሪፕሬዘንታቲቭ ወይም ተወካይ በሆነው በካውንት ፔትሮ አንቶኔሊ ነው። ስለዚህ በምኒልክና በአንቶኔሊ መካከል የተደረገ ውል ነበረ። ራቲፋይ የተደረገው ወይም የጸደቀው ደግሞ በኪንግ አልቤርቶ ተፈርስት ነው። ኪንግ አልቤርቶ የጣሊያን ንጉስ ነው። መቼ? ሰፕቴምበር 29 1889። ስለዚህ ሜይ ግንቦት 2 ላይ ተዋውለው ሰፕቴምበር 29 ላይ ራቲፋይ ሆነ። ይህን ያህል ጊዜ እንግዲህ ከግንቦት እስከ ሰፕቴምበር ድረስ በጣሊያንና በኢትዮጵያ መካከል እንግዲህ ያኔ ፕሌኑ ምኑም ዳትማች ትራንስፖርቴሽኑም ፈጣን አልነበረም። ሰው ይህን ያህል ጊዜ ፈጅቷል ማለት ነው። ቴን ግራዝማች ዮሴፍ የሚባለው ደግሞ እዚህ ጋር ማን ነው? ግራዝማች ዮሴፍ ወዝ ምኒልክ ሴክሬታሪ ኤንድ ትራንስሌተር አት ውጫሌ። ውጫሌ ላይ የምኒልክ ጸሐፊና አስተርጓሚ የነበረ ነው ግራዝማች ዮሴፍ የሚባል። ስለዚህ ግራዝማች ዮሴፍ አንድ ተዋናይ እዚህ አለ። አንቶኔሊ ወይም ካውንት ፔትሮ አንቶኔሊ የሚባለው ደግሞ የጣሊያን ተወካይ ነው። ኪንግ አልቤርቶ የሚባለው ደግሞ የጣሊያን ንጉስ ነው ማለት ነው። ስለዚህ እዚህ ጋር ውጫሌ ትሪቲ ወይም የውጫሌ ስምምነት የሚባል አለ። ስምምነቱ ኢትዮጵያና ጣሊያን በጋራ ለመስራት ያደረጉት ስምምነት ነው በዋናነት ኖርማሊ ስናየው ማለት ነው። ከላይ The Treaty of ውጫሌ was written and signed in both Amharic and Italian language። ይህ የውጫሌ ስምምነት በሁለት ቋንቋ ነው የተጻፈው በአማርኛና በጣሊያንኛ ማለት ነው። The literal translation of the Italian versions of Article 17 reads His Majesty, the King of Ethiopia, consents to avail himself of the governments of His Majesty, the King of Italy, for all negotiations of affairs which he might have with other powers or governments ይላል። እንግዲህ ይሄ የጣሊያንኛው ቨርዥን እዚህ ጋር በጣሊያንኛ ቢጻፍ ስለማይገባን ነው በእንግሊዘኛ የተተረጎመው። የጣሊያንኛው ቨርዥን ሊትራሊ ወይም እንደወረደ ሲተረጎም ይሄን ነው የሚለው። ዋናዋ የጣሊያንኛዋ ቨርዥን ችግር የፈጠረችው ማለት ነው። አርቲክል 17 የአማርኛውን እንየው። የአማሪክ ቨርዥን የኢትዮጵያ ንጉሠ ነገሥት ከአውሮፓ ነገሥታት ለሚፈልጉት ጉዳይ ሁሉ በጣሊያን መንግስት አጋዥነት መላላክ ይቻላቸዋል ይላል። ያ ማለት እንግዲህ ኢትዮጵያ ከአውሮፓ ጋራ ዝምድና ወይም ሪሌሽንሺፕ መጀመር ከፈለገች በጣሊያን አጋዥነት ቢሆን ችግር የለውም ወይም ጣሊያን ታግዛቸዋለች የሚል ነው እንግዲህ ስምምነቱ። የጣሊያንኛው ቨርዥን ግን እዚህ ጋር ኮንሰንትስ የምትለዋ ቃል ከባድ ነች። ኢትዮጵያ ከአውሮፓ መንግስታት ወይም ከአውሮፓ ነገስታቶች ጋራ ለሚደረግ ሪሌሽንሺፕ ወይም ለሚደረግ ኔጎሽዬሽን ወይም ኤኒ አፌር የጣሊያን ኮንሰንት ወይም ፍቃድ ያስፈልጋል ነው። ጣሊያን ካልተፈቀደች ጣሊያን ካልፈቀደችልን ከእንግሊዝ ጋራ ከፈረንሳይ ጋራ ከጀርመን ከየትኛውም የአውሮፓ ሀገሮች ጋራ ሪሌሽን አይቻልም። የጣሊያን ፍቃድ ያስፈልጋል ነው በጣሊያንኛው ቨርዥን። የአማርኛው ቨርዥን ግን እገዛው ያስፈልጋል ወይም እናግዛቸዋለን አይነት ኮንሰፕት ነው ያለው። ስለዚህ የጣሊያንኛው ቨርዥን ፎርሽ ሆነ ማለት ነው፣ አጣላ ማለት ነው፣ ችግር ፈጠረ ማለት ነው ባጭሩ። የአማርኛው ግን ኖርማል ነው። ስለዚህ የጣሊያን አክሽን ምን ሊሆን ነው እዚህ ጋር? Less than 2 weeks after its ratification of the treaty, the Italian government cleared its claim to other European governments. እንግዲህ ይሄ ውል ከጸደቀ ወይም ራቲፋይ ተደረገ በኋላ ከሁለት ሳምንት በኋላ ማለት ነው የጣሊያን መንግስት ሙሉ ፍላጎቱን ለአውሮፓ መንግስታት አሳወቀ ማለት ነው። እዚህ ጋር መሰላችሁ ኮሎኒያሊዝም እኮ ነው፣ ቅኝ ግዛት ነው። ሌሎች ሀገሮች ሰበብ ደረደሩ ምንም አሉ የደረሳቸውን ድርሻ ይዘዋል። ለምሳሌ ብሪቴን እነ ግብፅን እነ ሱዳንን ሌሎችም ደቡብ አፍሪካ በጣም በርካታ የሚባሉ ሀገሮችን እኮ ይዛለች። ጣሊያን ደግሞ ኢትዮጵያ ደርሳ ስለነበር ኢትዮጵያ ውስጥ ለመግባት ያደረገችው
ፕሪቴክስት ነው ወይም ደግሞ ሰበብ አስበብ ነው። መጀመሪያ ላይ ለምንድን ነው የገባችሁ ሲባሉ ለማስተማር፣ ሃይማኖት ለመስበክ ይሏቸዋል። አካባቢውን ለማሰልጠን፣ እነዚህ ፕሪቴክስቶች ናቸው። ለናቪጌሽን ወይም ደግሞ ለአሰሳ፣ ለማጥናት ምናምን እያሉ ነው የገቡት። ከዛ በዚህ ውል ምናምን ነገር ብለው አስቀመጡ። ከዛ በኋላ ይህንን ውል ለምን ታፈርሳላችሁ ምናምን፣ እንዴት አፈርሳችሁ፣ ወደ ጸብ ለመግባት ነው ሰበባቸው፣ ፕሪቴክስታቸው ማለት ነው። ኤኒዌይስ የጣሊያን መንግስት ሙሉ ፍላጎቱን ለአውሮፓ መንግስት አስታውቋል። በቃ ኢትዮጵያን ፈልጊያታለሁ፣ ኢትዮጵያ የኔ ናት ብሎ አስታወቀ። ስለዚህ አት ዘ ሪዛልት 12 ዩሮፒያን ገቨርንመንትስ ኤንድ ዘ ዩኤስኤ ወይም ዩናይትድ ስቴትስ ኦፍ አሜሪካ አክሴፕት ዘ ኢጣሊያን ፕሮቴክቶሬት ኦቨር ኢትዮጵያ። ፕሮቴክቶሬት ማለት ግዛት ማለት ነው፣ ወይም ደግሞ ጣሊያን የምታስተዳድራት ሀገር እንደማለት ነው። መሆኗን 12 ሀገሮች አክሴፕት አደረጉ፣ አሜሪካን ጀምሮ ማለት ነው። በት the only country which openly protested was Russia. ራሽያ ግን ይህን አልቀበልም አለች። ኢትዮጵያ የጣሊያን ግዛት ልትሆን አትችልም የሚል ተቃውሞን ብቸኛዋ ራሽያ የምትባል ሀገር ብቻ ስታሳውቅ፣ ሌሎች ግን አክሴፕት አደረጉ የጣሊያን ፍላጎት ማለት ነው። On 24 August 1890, Emperor Minilik wrote a letter to Italy demanding that error be corrected. በኦገስት 24 በ1890 ምኒልክ ምን አደረገ? ደብዳቤ ጻፈ። ለማን? ለጣሊያን። ምን እንዲሆን? ስህተቱ እንዲስተካከል ማለት ነው። የጣሊያንኛው ቨርዥን አርቲክል 17 ችግር አለበት ይስተካከል የሚለው በት ኪንግ አልቤርቶ ዲስሪጋርድድ፣ ንጉስ አልቤርቶ ግን ችላ አለ ማለት ነው። ወይም ቶ ማስተካከል አልፈለገም፣ ቢኮዝ ሆን ተብሎ የተጠና ስለሆነ። ኢን ዲሴምበር በዚሁ ዓመት ማለት ነው ምኒልክ ወዝ advised by Alfred Ilk to inform the European government about the issue. ከዛ ምኒልክ በማን ተመከረ? አልፈርድ ኢልክ ተብሎ በሚጠራ ሰው ለኢሮፒያን መንግስታት ጉዳዩን ኢንፎርም እንዲያደርግ እንዲያሳውቅ ተመከረ ማለት ነው። ከዛስ በት ዘ ኢሮፒያን ገቨርንመንት ኢግኖር፣ የኢትዮጵያ መንግስታት ግን ኢግኖር አደረጉት ጉዳዩን፣ ተውት አንፈልግም አሉ። ቢኮዝ ጣሊያን ፕሮቴክቶሬት እንደሆነች አምነው ተቀብለዋል 12 ገቨርንመንቶች ማለት ነው። ስለዚህ ምኒልክ ሪፖርት አደረገ፣ ደብዳቤ ጻፈላቸው፣ ጉዳያቸው አይደለም ማለት ነው። ከዛ ኢን ፌብሩዋሪ 1891 ምኒልክ dispatch another letter to Alberto in which article 17 null or void and that he would not accept any obligation whatever which limits his independence. ከዛም የካቲት 1891 ምኒልክ ሌላ ደብዳቤ ጻፈ። ለማን? ለኪንግ አልቤርቶ። አንቀጽ 17 ነል መሆን አለበት ወይም ቮይድ መሆን መቻል አለበት፣ መወገድ መቻል አለበት። እኔ ይህንን ህግ አልቀበልም፣ የኢትዮጵያን ነፃነት ሊሚት የሚያደርግ ኦብሊጌሽን ልቀበል አልችልም አለ። እንደዚህ አይነት ግዴታዎችን የሚጥል የኢትዮጵያን ነፃነት የሚጻረር ወይም ኢንዲፔንደንሲዋን የሚጻረር ማንኛውንም ህግ አልቀበልም፣ ስለዚህ አርቲክል 17 በእኔ ላይ ተቀባይነት የለውም የሚል ግልጽ የሆነ ደብዳቤ ለኪንግ አልቤርቶ በፌብሩዋሪ 1891 ላከ ማለት ነው። ከዛስ ተሮርቱ አድዋ፣ ወደ ጦርነቱ ሊገቡ ነው ማለት ነው። who led the Ethiopian force at the battle of Adwa? በአድዋ ጦርነት ጊዜ የኢትዮጵያን ወታደሮች ወይም ደግሞ ኃይሎች ሲመራ የነበረው ማን ነበረ? who was that? ማን ነበር? By the end of 1895 diplomatic did not bring a desired result for both Minilik and Italian. እንግዲህ በ1895 መጨረሻ ላይ ዲፕሎማቲክ ወይም ደግሞ በሰላም መነጋገር፣ ደብዳቤ መጻጻፉ፣ ኔጎሽት ማድረጉ ምናምን ውጤት ሊያመጣ አልቻለም፣ ለሚኒሊክም ለጣሊያኖችም ማለት ነው። ስለዚህ ፍላጎታቸውን አላሟላላቸውም። only military option remained። ስለዚህ የቀረው ጦርነቱ ወይም ደግሞ ውጊያ የሚባለው አማራጭ ብቻ ነበር የቀረው። The Italian took that option in October by crossing the Merab River and occupying Adigrat። እንግዲህ መጀመሪያ ጣሊያኖች ጀመሩት ማለት ነው ይህን ሚሊታሪ የሚባለው ኦፕሽን ምን በማድረግ መረብ ሪቨርን አቋርጦ አዲግራትን በመያዝ መቼ? ጥቅምት ላይ ኦክቶበር ላይ ማለት ነው። In the following week, Minilik mobilized his troops and, accompanied by his wife Empress Taitu, marched north to meet them. እንግዲህ በሚቀጥሉት 2 ሳምንታት ደግሞ ሚኒሊክ ወታደሮቹን ይዞ መጓዝ ጀመረ። በማን ገዛ? በሚስቱ በንግስት
በንግስት ጣይቱ ማለት ነው፣ ወይም በእቴጌ ጣይቱ ማለት እንችላለን። ንግስት ጣይቱ ወይም እቴጌ ጣይቱ ማለት እንጂ ችግር የለውም አያጣላንም። እሱ ወይም ፕራስ ማለት ንግስት ማለት ነው። ጣይቱ ወደ ኖርዝ ወይም ሰሜን አቅጣጫ ላይ ለመገናኘት ወታደሮቻቸው ማንቀሳቀስ ጀመሩ ማለት ነው። ሂዝ አርሚ ወዝ ሪማርኬብል ኖት ኦንሊ ፎር ኢትስ ሳይዝ በት ኦልሶ አት ኤ ፓወርፉል ዴሞንስትሬሽን ኦፍ ናሽናል ዩኒቲ። የሚገርመው ወታደሮቻቸው ብዛታቸው ብቻ ሳይሆን ሳይዛቸው ብቻ ሳይሆን የሚያስገርመው የሀገር አንድነታቸው ወይም ናሽናል ዩኒቲ። እንግዲህ ውስጥ ለውስጥ ከባድ የሚባል ክፍፍል ነበረ። ለምሳሌ ምኒልክና ተክለ ሃይማኖት አት ዘ ባትል ኦፍ ኢምባቦ ከባድ የሚባል ውጊያ አድርገዋል። ምኒልክ ንጉሰ ነገስት መሆን ይፈልጋል። ኦልሬዲ አሁን ላይ ንጉሰ ነገስት ነው። ተክለ ሃይማኖትም ንጉሰ ነገስት መሆን ይፈልግ ነበረ። ስለዚህ ሪቫል ናቸው ወይም ደግሞ ተጻራሪ ናቸው ሁለቱ። በዚህ ጊዜ ግን እንደዛ የሚባል ነገር የለም። ከዛ በተጨማሪ ደግሞ ራስ መንገሻ የሚባል መንገሻ ዮሐንስ አለ። ዮሐንስ ልጅ ወይ ንጉስ ዮሐንስ ልጅ ማለት ነው፣ ወይም ያጼ ዮሐንስ ልጅ። እሱ ራሱ የአባቱን ስልጣን መውሰድ ይፈልግ ነበረ። ግን በዚህ ጊዜ እንደዛ አይነት ነገር ተጠቅመው አይ ከጣሊያኖች ጋር ነው ማግዝ ምናምን የሚል የለም። ሁሉም ተጻራሪ ውስጣዊ ችግራቸውን በጋራ በኋላ እንፈታለን በማለት አንድ ላይ ሆነው ነው ወደ ጣሊያን የዘመቱት ማለት ነው። ስለዚህ ናሽናል ዩኒቲያቸው ወይም ብሔራዊ አንድነታቸው በጣም ይገርም ነበረ። ዱሪንግ ዲስ ታይም ኦል ዘ ሪጅን ኦፍ ኢትዮጵያ ሴንት ዴር ትሩፕስ። አያችሁ በዚህ ጊዜ እንግዲህ ኢትዮጵያ ውስጥ ያሉ ሪጂናል ሎርዶች ወይም ደግሞ ንጉሶች ሙሉ ወታደሮቻቸውን ላኩ ማለት ነው በየአካባቢው። ለምሳሌ ጎጃሙ ተክለ ሃይማኖትን በሉት፣ የትግራዩ መንገሻ ራስ መንገሻ ዮሐንስን በሉት፣ ሌሎችም የወሎ ለምሳሌ ያለ በጣም በርካታ ናቸው። ሁሎችም ወታደሮቻቸውን ላኩ ማለት ነው። ከዛስ ዘኢትዮጵያን ትሩፕ ዋዝ ኮማንድድ ባይ ራስ መኮንን ወልደ ሚካኤል፣ ራስ መንገሻ ዮሐንስ፣ ራስ ተክለ ሃይማኖት and all of them were commanded by ኤምፔረር ሚኒሊክ። ተመልከቱ በኢትዮጵያ በኩል ያለውን የጦር አዛዥነት ስታዩ ራስ መኮንን ወልደ ሚካኤል በአንድ በኩል አለ፣ ራስ መንገሻ ዮሐንስ ያጼ ዮሐንስ ልጅ በሌላ በኩል አለ፣ ንጉስ ተክለ ሃይማኖት የጎጃሙ ንጉስ አለ። ሁሎችንም ግን የሚያዛቸው ኤምፔረር ሚኒሊክ ነበረ። በዚህ ግቡ በዚህ ውጡ እንደዚህ አድርጉ ምናምን እያለ ማለት ነው። አልታዘዝም ማለት አይቻልም በዛ ሰዓት። ለዛ ነው ናሽናል ዩኒቲያቸው በጣም የሚገርም ነው ያልነው ማለት ነው። ፌሲንግ ዘም ዌር ኢታሊያን ኮሎመንስ ሌድስ ባይ the general Vetrio Dabromida, Giuseppe Armindi, Metto Albertini, and all of them were commanded by General Oreste Baratieri. ስማቸው ይገርማል አይደል? ባይ ዘ ዌይ በዚህ ጦርነት ተሸንፈን ቢሆን ኑሮ የኔ ስም ባያል ነበር። ሜቢ ባራቴሪ ሊሆን ይችላል። ሰንበዲ ይህን ቪዲዮ የምትከታተል ሰው ስም አልበርቶኒ ሊሆን ይችል ነበረ ማለት ነው። አድዋ ጦርነት ብንሸነፍ ኑሮ ማለት ነው። ኦራይት የአድዋ ጦርነት ማሸነፍ ለኮሎኒያሊዝም ማብቂያ ምክንያት ሆኗል። እስካሁን ድረስ እኛ ሜቢ ባሪያ ሆነንም ሊሆን ይችላል። እስካሁን ድረስ ማለት መላው ሌላው ጥቁር ህዝብን በሙሉ ድል አድርጎ ነፃ ሊወጣ አይችልም። ለዛ ነው አድዋ ጦርነት የኢትዮጵያ ብቻ ድል አይደለም፣ የመላው ጥቁር የአፍሪካን ብቻ አይደለም፣ የመላው ጥቁር የትኛውም የዓለም ህዝብ ላይ ህዝብ ያለ ጥቁር በሙሉ ድል ነው የሚባለውም ለዛ ነው። ምንም እኮ ኢትዮጵያ ውስጥ ብዙ መከፋፈሎች ተፈጥረው በዓሉ እንዳይከበር ምናምን የሚከለክሉ ሰዎች ቢኖሩም ወይም በዓሉን ማክበር የማይፈልጉ ወይም የበዓሉ ጉዳይ የአድዋ ጉዳይ ሲነሳ የሚያንገሸግሻቸው ሰዎች ቢኖሩም አድዋ ጦርነት ወይም የአድዋ ድል በዓል ወይም የአድዋ ድል ግን የኢትዮጵያ ብቻ አይደለም፣ የመላው አፍሪካ የመላው ጥቁሮችም ድል ነው። ቢኮዝ አድዋ ጦርነት ላይ ኢትዮጵያ ባታሸንፍ ኑሮ ሱዳንም በሉት፣ ግብፅም በሉት፣ ታንዛኒያም በሉት፣ ዚምባብዌም በሉት፣ ደቡብ አፍሪካን በሉት፣ ቡሩንዲ ማንኛውም የአፍሪካ ላይ የሚገኝ ሀገር በሙሉ እንደዚህም ይቻላል ወይ ብሎ ራሱን ነፃ ለማውጣት ባልታገለ ነበረ። ኢትዮጵያ ራሷን ነፃ ስታወጣ ኦኬ እንደዚህም ይቻላል ወይ በማለት ሌሎች ሀገሮችን መታገል ጀመሩ፣ ራሳቸውን ነፃ አወጡ። ከ17 ሀገር በላይ የኢትዮጵያን ባንዲራ ረድፉን እየቀያየሩ እየገለበጡ እያዞሩ ምን እያሉ አረንጓዴ ቢጫ ቀዩን እየተጠቀሙ ይገኛሉ። እና ዳይስ ለምሳሌ የጋናን እና የኢትዮጵያን ባንዲራ አትለዩት። ጊኒ ምናምን የሚባሉት በተለይ ወደ ምዕራብ አፍሪካ አካባቢ ያሉ ሀገሮች የኢትዮጵያን ባንዲራ በከፍተኛ ሁኔታ ነው የሚጠቀሙት ከለሩን ማለት ነው። ቢኮዝ ተመሳሌታቸው ስለሆነ ማለት ነው። ሶ ባትል ኦፍ አድዋ ተጀመረ ማለት ነው።
by the midday of March 1, at the Battle of Adwa, Italian were defeated, and for the time being, Italian colony ambition was dead. Independent Ethiopia survived. ማርች 1 ወይም የካቲት 23 1988 እንደ ኢትዮጵያን አቆጣጠር ወይም 1896 እንደ ኢሮፒያን አቆጣጠር በአድዋ ተራሮች ላይ ነጮችን ጥቁሮች አሸነፉ ማለት ነው። ከዛ የጣሊያ አምቢሽን ወይም ደግሞ የኢጣሊ ምኞት ሞተ፣ ዴድ ሆነ ማለት ነው፣ መከነ። ነፃ ኢትዮጵያ ግን ቀጠለች። this is the battle of Adwa። ሌላው the cause for Italian defeat፣ ኢጣሊያ እንድትወድቅ የሆነችበት ምክንያት ምን ነበረ? what were the cause for Italian defeat፣ ኢጣሊያ ለመሸነፏ ወይም ኢትዮጵያ ለማሸነፏ ምክንያቱ ምን ነበረ? ተዘርዝሯል ምክንያቱ። the cause of this defeat were false information። እንግዲህ ጣሊያን ልትሸነፍበት የቻለችበት ምክንያት false information፣ ስህተት የሆነ መረጃ። በዚህ በኩል ወታደር የለም ይሏቸውና ወታደሩ መካል ላይ ዘሎ ይገባሉ። በዚህ በኩል እኮ በጣም አሪፍ መንገድ ነው ምናምን ይሏቸዋል፣ ግን ገደል ነው። false information ወይም faulty information፣ a faulty map reading and also underestimating of the Ethiopian force። ሌላው ደግሞ faulty የሆነ ማፑ በዚህ አካባቢ ሜዳ ነው ተብለው ግን የሚያገኙት ገደል ነው። ስለዚህ የማያውቁት ቦታ ላይ ነው እየገቡ እየዛቀጡ የነበረው ማለት ነው። ስለዚህ ሜዳ ነው ተብለው የተሳሳተ ካርታ ተቀብለው እዛ ጉድጓድ ላይ ሲገቡ ኢትዮጵያኖች እዛው ይደፍኗቸዋል ማለት ነው። ከዛ በተጨማሪ ደግሞ ለኢትዮጵያ ፎርስ ወይም ለኢትዮጵያ ኃይል ያላቸው አንደርስቲሜሽን ወይም ንቀት ለውድቀታቸው ምክንያት ሆኗል ማለት ነው። more than anybody else the impact of Adwa was very much left by the participants of the war. more than anybody else the impact of Adwa was very much felt by the participants of the war። እንግዲህ እዚህ ፓርቲሲፓንት ጦርነቱ ላይ የተሳተፉ ሰዎች በጣም የሚገርም ነገር እንደነበረ ነው። ስሜቱን ለነሱን ተው አይነት ነው። in the Italy the defeat gives a moral boost to the anti-colonialist elements in the country። በጣሊያን በኩል ስንመጣ ደግሞ በጣም ከባድ የሚባል የሞራል ውድቀት ነው የገጠማቸው። አንቲ ኮሎኒያሊስቶችን ወይም ደግሞ እንደ ኢትዮጵያ አይነቶችን በጣም ያበረታቱ ነበረ። ለምሳሌ ምን ብለው ጮሁ መሰላችሁ? ጣሊያን አደባባይ ውስጥ ሆነው ማለት ነው። shouts of viva Minilik were heard in the street of Rome and in other major Italian cities። ቪቫ የሚለው ቃል እንግዲህ ቪቫ የስፓኒሽ ወርድ ነው የሚለው ዲክሽነሪ ላይ ስፈተው ማለት ነው። ቪቫ እንግዲህ ፉል ሚኒንጉ it comes from the Italian in Spanish ነው የሚለው ከሁለቱም ማለት ነው። የጣሊያን እና የስፔን ቋንቋ ነው ቪቫ ማለት ሎንግ ሊቭ ማለት ነው፣ ለዘላለም ይኖር እንደማለት። ስለዚህ ምኒልክ ለዘላለም ይኖር እያሉ ጣሊያኖች በጣሊያን በሮም እና በጣሊያን ታላላቅ ከተማዎች ላይ ሻውት ያደርጉ ነበር፣ ይጮሁ ነበር። ቪቫ ምኒልክ ቪቫ ምኒልክ ቪቫ ምኒልክ ምኒልክ ለዘላለም ይኖር ምናምን እያሉ ማለት ነው። ከዛስ ቪቫ ምኒልክ ወይም ምኒልክ ለዘላለም ይኖር እያሉ ከጮሁ በኋላ በዚህ በተለያዩ ከተሞች nearly 100,000 people signed a petition calling for Italians total withdrawal from Africa። 100,000 የሚደርሱ ሰዎች ፒቲሽን አሰባሰቡ። ፒቲሽን ማለት የፊርማ ማለት ነው። ሙሉ በሙሉ ጣሊያኖች ከአፍሪካ ወጣው እንዲሄዱ ማለት ነው። እነዚህ ወራዶች ወጣው መሄድ አለባቸው፣ አሳፈሩን ምናምን በማለት ማለት ነው። ስለዚህ አውሬዲ ተሸንፈናል፣ ስለዚህ አፍሪካን ለቃችሁ ወደ ሀገራችሁ ተመለሱ የሚሉ ጣሊያኖች በዙ ማለት ነው። ኦኬ ሞራል ያለ ሰው ባይዘወይ አንድ ሀገር ደርሳ አንድ ሀገር ዳ ስትወር ሳፖርት ያደርጋል። ለምሳሌ ኢትዮጵያ ኤርትራን ሂጄ ልውረር ብትል ጤናማ የሆነ ሰው ወረራን አይደግፍም። ኢማጂን የሆነ ሀገር ደርሶ መጥቶ ሲወራችሁ ምን እንደሚሰማችሁ። ስለዚህ በራሳችሁ እንዲደርስ የማትፈልጉትን በሰዎች ላይ አለማድረስ ማለት ነው። ስለዚህ 100,000 የሚደርሱ የጣሊያን ህዝቦች ፒቲሽን አዘጋጅተዋል ከአፍሪካ ወጣው እንዲወጡ ማለት ነው። ከዛ መጨረሻ ላይ ምንድነው የተካሄደው ሜጀር ኢቨንቶች? the prime minister ፍራንሲስኮ ክሪስፒ was forced to abdicate። አብዲኬት ማለት በፍቃዱ ስልጣን እንዲለቅ እንትን ተገደደ ማለት ነው። ፕራይም ሚኒስተር ፍራንሲስኮ ክሪስፒ አንደኛው ማለት ነው። ከዚህ ሽንፈት በኋላ ከአድዋ ሽንፈት በኋላ ጀነራል ባራቴሪ ደግሞ ጦርነቱን ሲመራ የነበረው ጀነራል ነው። was brought to court for his poor command። ይሄ ደግሞ ለፍርድ እንዲቀርብ ተደረገ። ጀነራል ባራቴሪ ማለት ነው በደካማ አመራሩ ምክንያት ለፍርድ እንዲቀርብ ተደረገ። the treaty of አዲስ አበባ was signed on 26 October 1896። በዛው በ1888 እንደ ኢትዮጵያን አቆጣጠር ወይም ደግሞ
በዩሮፒያን አቆጣጠር በ1996 ማለት ነው የአዲስ አበባ ስምምነት ተስማሙ ማለት ነው። the main provisions of this treaty were እንግዲህ ዋናው ዓላማው የዚህ ትሪቲ የዚህ ስምምነት አንደኛ the abrogation of the treaty of ውጫሌ የውጫሌ ስምምነት እንዲቀር ማለት ነው በዋናነት ወይም ደግሞ ስፔሻሊ አንቀጽ 17 ነበር ሲያጨቃጭቃቸው የነበረ እሱ ነገር እንዲወገድ እንዲቀር ማለት ነው። ሌላኛው ኢጣሊያን ሪኮግኒሽንስ ኦፍ ዲ አብሶሉት ኢንዲፔንደንስ ኦፍ ኢትዮጵያ ጣሊያን ለዓለም ኢትዮጵያ ነጻ ሀገር ናት ብላ ሪኮግናይዝ እንድታደርግ ወይም ደግሞ እንድታስታውቅ የሚያደርግ ስምምነት ነበር የአዲስ አበባ ስምምነት። ኢትዮጵያ ነጻ ሀገር ነች፣ የኔ ፕሮቴክትሬት ወይም የኔ ግዛት አይደለችም ብላ ለዓለም እንድታሳውቅ። ሌላው ደግሞ ዘ ሪፓትሪዬሽንስ ኦፍ ዘ ኢጣሊያን ፕሪዝነርስ የሚል አለ። ይህ ደግሞ የጣሊያን እስረኞች ከኢትዮጵያ ተፈተው እንዲሄዱ የሚል ነው እዚህ ስምምነት ውስጥ ያለ። አሁንም ሌላውን የመጨረሻው ኢታሊያን ኮሎኒ ኦፍ ኤርትራ ወዝ ሌፍት ፎር ፊውቸር ኔጎሽዬሽን እንግዲህ ኤርትራን ጣሊያን ይዛታለች ወይም ኮሎኒዋ ነች። የእሷን ጉዳይ በኋላ እንወያይበታለን ወይም ደግሞ ኔጎሽዬት እናደርግበታለን እንደራደርበታለን ብለው ተስማሙ ማለት ነው። የአድዋ ጦርነት ይሄንን ይመስላል ጋይስ። ቀጣይ በክፍል 5 የምናየው ደግሞ the Italo-Ethiopian War of 1935 up to 1936 የሚል ለሁለተኛ ዙር ደግሞ መጥተዋል። ለበቀል ማለት ነው። ለበቀል ለሪቬንጅ እንደገና ተዘጋጅተው ደግሞ መጥተዋል። ቢኮዝ በአድዋ ጊዜ ተዋርደው ስለሄዱ እሱን ለማካካስ ብለው በአፄ ኃይለ ሥላሴ ዘመነ መንግስት ተመልሰው መጥተው ነበረ። ለ5 ዓመት ያክል የተደረገ ጦርነት አለ ማለት ነው። ምንድነው የሚባል የአርበኞች ብለን መጥራት እንችላለን ይሄን ውጊያ ማለት ነው። እነ በላይ ዘለቀ እና ራስ አበበ አረጋይ ምናምን የሚባሉ የተለያዩ ፓትሪዮት የሆኑ ወይም አርበኞች የተፈጠሩበት ዘመን ነው የ5 ዓመት ከ1935 እስከ 41 ድረስ ማለት ነው። በቀጣይ ክፍል የምናየው ይሆናል። የቶፒክ በጣም ሰፊ ስለሆነ ነው በአንድ መጨረስ ያልቻልን ማለት ነው ጋይስ። የዛሬው ክላስ ይህን ይመስላል። በያላችሁበት ሰላማችሁ ይብዛ። መልካም ጊዜ። ባባይ